ሱፐርማርኬቶች ላይና ትልልቅ መደብሮች ላይ በውድ እየተሸጠ ያለውን ስዊት ኮርን እንዴት እንደምታዘጋጁ አሳያችኋለሁ። ስዊት ኮርኑንም ለማዘጋጀት 3 ግብአቶችን ብቻ እንጠቀማለን። በዚህ ቪዲዮ ላይ በነገርኳችሁ መሰረት በጥንቃቄ ካስቀመጣችሁት ለቀናት ምንም ሳይሆን ይቀመጥላችኋል። እንዲሁም ይህን ጣፋጭ በቆሎ ምን ላይ መጠቀም እንዳለባችሁ በዛሬው የመለኛ ቪዲዮ ነግራችኋለሁ። ከሌሎች የመለኛ ማህበራዊ ድረገጾች ከመጣችሁ እዚህኛው ገጻችን ላይ ሰፊ ገለጻ የምንሰጥበት ቪዲዮ ስለሆነ የተሻለ ማብራሪያ፣ የግብአት መጠን እንዲሁም ሰፊ ገለጻ የምትፈልጉ ከሆነ እንደዚህ ሰፊ ገለጻ የሰጠንበትን ቪዲዮ ተመልከቱ። አጠር ያለ ገለጻ ከፈለጋችሁ ሌሎች ማህበራዊ ድረገጾቻችንን ምርጫችሁ አድርጉ። የዛሬውን ጣፋጭ በቆሎ ለማዘጋጀት በቆሎ እንጠቀማለን። አሁን ያለንበት ወቅት የክረምት ወቅት ስለሆነ ቆንጆ በቆሎ በየጉሊቱ በደንብ ታገኙታላችሁ። በቆሎውን ስትገዙ እሸት መሆኑን አለመሆኑን መለየት ከፈለጋችሁ ገለጥ አርጋችሁ በመመልከት በእጃችሁ ስትጫኑት በጣም ያልደረቀ ከሆነ ለዛሬው ምግብ ልዩ አማራጭ ይሆናችኋል። አስቀድማችሁ በቆሎውን ምስሉ ላይ በምትመለከቱት መሰረት ትልጡታላችሁ። እዚህ ጋር ስትልጡት የተለያዩ ነፍሳት ሊኖሩት ስለሚችሉ አንዴ ከላጣችሁ በኋላ የምታዘጋጁበትን ጠረጴዛ በሚገባ ማጽዳት እንዳዘነጉ። አሁን ባለው የበቆሎ ዋጋ እነዚህን 4 በቆሎዎች ለመግዛት 200 ብር ፈጅቶብኛል። ይህ ታዲያ ከመደብሮች ሳይሆን ከጉሊቶች ስለገዛሁት ነው የረከሰው። እናንተም ሻል ባለ ዋጋ መግዛት ከፈለጋችሁ ከጉሊት ብትገዙ መክራችኋለሁ። ይህን የበቆሎ ልጣጭ ከፈለጋችሁ ማገዶ የምትጠቀሙ ከሆነ አድርቃችሁ ማንደድ ትችላላችሁ። የላጣችሁት በቆሎ ላይ የሚገኘውን የበቆሎ ሳር የምግብ ብሩሽ ወይም እጃችሁን በመጠቀም በደንብ ታራግፉትና ልክ ምስሉ ላይ በምትመለከቱት መሰረት ለሁለት ሰነጥቁታላችሁ። በመቀጠል ለሁለት የሰነጣጠቃችሁትን በቆሎ እጃችሁን በመጠቀም ትፈለፍሉታላችሁ። በቆሎውን ለመፈልፈል ከእጃችሁ በተጨማሪ ቢላ እንዲሁም ማንኪያ መጠቀም ትችላላችሁ። ቢላና ማንኪያ የምትጠቀሙ ከሆነ በቆሎውን እንዳይቆርጥባችሁ ቀስ እያላችሁ መፈልፈል ይኖርባችኋል። በቆሎውን ከመቀቀል እንዲሁም ከመጥበስ ውጪ ለተለያዩ የምግብ አይነቶች መዋል ትችላላችሁ። አሁን በቆሎውን እየፈለፈልን ካነበብኩት ስለ በቆሎ ጥቅም የተወሰነውን ልንገራችሁ። በቆሎ በውስጡ የሚገኘው ፋይበር ምግብ በቀላሉ እንዲፈጭልን እንዲሁም ጤናማ የሆነ አንጀት እንዲኖረን ያግዘናል። በቆሎ ውስጥ ቫይታሚን B6 እና ቫይታሚን ሲን በውስጡ ስለያዘ የተለያዩ አይነት በሽታዎችን ለመቋቋም ይረዳናል። በቆሎ ውስጥ የተለያዩ የምግብ ማዕድናትንም ታገኛላችሁ። እንደ ፖታሲየም፣ ፎስፈረስ እና ማግኒዚየም በውስጡ ይዞላችኋል። በአጠቃላይ በቆሎ ከመጣፈጡ በተጨማሪ በሰውነታችን የሚገኙ ሴሎች እንዳይጎዱ ያግዛል። ስለ በቆሎ ተጨማሪ መረጃ ከፈለጋችሁ ኢንተርኔት በመጠቀም ስለ በቆሎ የተጻፉ ጥናታዊ ምርምሮችን አንብቡ። እኛ በበቆሎ ሊዘጋጁ የሚችሉ የተለያዩ የምግብ አይነቶችን አዘጋጅተን እንለቅላችኋለን። በቆሎውን ስትፈለፍሉ በውስጡ የተበላሸ ቀለሙን የቀየረ ወይም የጠቆረ ካለ ፈጽሞ እዚህ ውስጥ ማስገባት የለባችሁም። አሁን ፈልፍላችሁ ያዘጋጃችሁትን በቆሎ ሰፋ ያለ ጎድጓዳ ሳህን ውስጥ ትገለብጣላችሁ። በቆሎውን ከፈለጋችሁ አንዴ በንጹህ ውሃ ለቅለቅ ማድረግ ትችላላችሁ። የበቆሎ ሳር አብሮ ከገባባችሁ በቆሎ ላይ ንጹህ ውሃ ስትጨምሩበት ሳሩ ለብቻው ከላይ ይጠለላችኋል። የጠለለውን ሳር በወንፊት ከላይ ማንሳት ትችላላችሁ። በቆሎውን 1-2 በንጹህ ውሃ ለቅለቅ ካረኩት በኋላ እንደዚህ ንጹህ ሆኖልኛል። እናንተም ወደሚቀጥለው ሂደት ከመሄዳችሁ በፊት የበቆሎ ሳር ሙሉ ለሙሉ መውጣቱን አረጋግጡ። ሰፋ ያለ ብረት ድስት ታዘጋጁና ምድጃችሁ ላይ ጥዳችሁ ውሃ ዘለግ አርጋችሁ ትጨምራላችሁ። እዚህ ጋር የምትጨምሩት የውሃ መጠን እንደ በቆሏችሁ ብዛት ይወሰናል። የምትፈልጉትን ያህል ውሃ ከጨመራችሁ በኋላ ስኳር ታደርጋላችሁ። ልክ እንደ ውሃው የስኳሩን መጠን እንደምትፈልጉት የበቆሎ መጣፈጥ ይዘት ይወሰናል። እኔ በጣም ብዙ እንዳይጣፍጥ ስለፈለኩ 2 ሲኒ ስኳር ተጠቅሜያለሁ። እናንተ በጣም ጣፋጭ እንዲሆንላችሁ ከፈለጋችሁ ስኳሩን በዛ ማድረግ ይኖርባችኋል። ስኳሩን ጨምራችሁ በማማሰያ በደንብ አማስላችሁ ካዋሃዳችሁት በኋላ ለቅለቅ አርጋችሁ ያዘጋጃችሁትን በቆሎ ትገለብጣላችሁ።
የምታዘጋጁት በቆሎ ትንሽ ጨዋማ ይዘት እንዲኖረው ከፈለጋችሁ እዚህ ጋር የምትፈልጉትን ያህል ጨው ጨምራችሁ አንድ ላይ መቀቀል ትችላላችሁ። በቆሎን ከጨመራችሁ በኋላ ትንሽ ታማስሉትና ምድጃችሁን በጣም በከፍተኛ ሙቀት ትለኩሱታላችሁ። በቆሎ ቶሎ እንዲበስልላችሁ አሪፍ የሆነ ምድጃ ብትጠቀሙ መክራችኋለሁ። ይህን በቆሎ ለመቀቀል ከሰልን ብትጠቀሙ የተሻለ አማራጭ ነው። አሁን በቆሎውን ከጣዳችሁት በኋላ ቀለሙን እስኪቀይር ወይንም ሙሉ ለሙሉ እስኪበስል ድረስ ታንተከትኩታላችሁ። አሁን ምስሉ ላይ እንደምትመለከቱት በቆሎ በጣም ነጭ ነው። በደንብ እየበሰለላችሁ ሲሄድ ቀለሙን እየቀየረ ይመጣል። መሃል ላይ እየበሰለም ሲሄድ ከላይ አረፋ ሲሰራ ከላይ የሚገኘውን አረፋ በማንኪያ ቀስ እያላችሁ ማንሳት እንዳዘነጉ። በቆሎ በሚገባ እየበሰለላችሁ በሄደ ቁጥር ቀለሙ ወደ ቢጫነት ይቀየራል። በቆሎ ቀለሙን ቀይሮ ወደ ቢጫነት ሲቀየር ቀምሳችሁ የምትፈልጉትን ያህል ካልጣፈጠላችሁ ተጨማሪ ስኳር ጨምራችሁ መቀቀል ትችላላችሁ። በቆሎውን ለ20 ደቂቃ ያህል ከቀቀልኩት በኋላ በከፊል ወደ ቢጫነት ተቀይሯል። ለተጨማሪ 20 ደቂቃ ከቀቀልኩት በኋላ ሙሉ ለሙሉ በስሎ ቀለሙን ሙሉ ለሙሉ ወደ ቢጫነት ቀይሯል። በቆሎውን ስታበስሉ ሳይበስል ውሃውን ከጨረሰባችሁ የፈላ ውሃ ጠብ ጠብ እያደረጋችሁ ማስጨረስ ትችላላችሁ። በቆሎ በሚገባ ከበሰለ በኋላ ይህንን ይመስላል። አሁን ምን ላይ መጠቀም እንዳለባችሁና እንዴት ለቀናት ሳይበላሽ እንደሚቆይላችሁ ላስረዳችሁ። ይህን የበቆሎ አይነት የተለያዩ የሰላጣ አይነቶችን ስታዘጋጁ አብራችሁ ቀላቅላችሁ ወይንም ከላይ እንደ አይነት ጨምራችሁ ማቅረብ ትችላላችሁ። ባለፈው ካሳየዋችሁ የሩዝ አሰራር ደግሞ ሩዝ ላይም ጨምራችሁ መመገብ ትችላላችሁ። ከሩዝ በተጨማሪ ቂንጬ ላይ እንዲሁም የተለያዩ የፓስታ ዘር ምግቦች ላይ ማስገባት ትችላላችሁ። በቆሎውን ብቻውን መመገብ ከፈለጋችሁ ደግሞ ከላይ ትንሽ ሚጥሚጣ ነስነስ አርጋችሁ ከእርጎ ጋር መመገብ ትችላላችሁ። በቆሎ ለቀናት ሳይበላሽ እንዲቀመጥ ከፈለጋችሁ ደግሞ ለምግብ ተብሎ ከጠርሙስ ወይም ከብረት በተዘጋጀ ብልቃጥ ማስቀመጥ ትችላላችሁ። የምታስቀምጡበት ብልቃጥ ምንም አየር የማያስገባና በንጽህና የተያዘ መሆን አለበት። በቆሎ ከበሰለ በኋላ በደንብ ታቀዘቅዙትና ወደ አዘጋጃችሁት ብልቃጥ ትገለብጡታላችሁ። በቆሎ የተቀቀለበትን ውሃ ጣፋጭነቱን የበለጠ ስለሚጨምረው ውሃውን ወደ ጠርሙሱ መገልበጥ እንዳዘነጉ። ውሃው በጣም ካነሳችሁ ተጨማሪ በጣም ንጹህ ውሃ መጨመር ትችላላችሁ። በዚህ መልኩ አዘጋጅታችሁ ወደ ብልቃጣችሁ ከገለበጣችሁ በኋላ ማቀዝቀዣ ቤት ውስጥ ከታች እስከ 7 ቀን ድረስ ምንም ሳይሆን ይቀመጥላችኋል። ስታስቀምጡ ታዲያ በቆሎ ከእጅ ንክኪ ነፃ መሆኑን እንዳዘነጉ። ማቀዝቀዣ ቤት ውስጥ በተለያየ ብልቃጥ በረዶ ቤት ውስጥ የምታስቀምጡት ከሆነ ለወራት ምንም ሳይሆን ይቀመጥላችኋል። ስዊት ኮርን እንግዲህ ሁላችሁም በየቤታችሁ በዚህ መልኩ ማዘጋጀት ትችላላችሁ። ሞክራችሁትም እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውንም ቪዲዮ እዚህ ድረስ ተመችቷችሁ ስለተከታተላችሁ ከልብ እናመሰግናለን።